ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤና ይስጥልን። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ሁሌም ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። የኢድ አልፈጥር በዓልን ስናከብር መልካም እሴቶችን እያጸናን መሆን እንዳለበት ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያም ከነዳጅ ጥገኝነት ለመላቀቅ የተለያዩ አማራጮችን ለመጠቀም እየሰራች ነው። የሆርሙዝ ሰርጥ መዘጋትን ተከትሎ የነዳጅ አቅርቦት ተስተጓጉሏል። ዕቃ ጫኝ መርከቦች እንደልባቸው መጓጓዝ አልቻሉም። ይህም ዓለም የኢኮኖሚ ቀውስ እንድታስተናግድ አስገድዷል። በስፖርት የዩሮፓ ሊግ ጥሎ ማለፍ የመልስ ጨዋታዎች ዛሬም ቀጥለው ሲደረጉ አስቶን ቪላ ከሊል የሚያደርጉት ጨዋታ ይጠበቃል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡመ ልሳን ነኝ። አብራችሁን ቆዩ። የኢትዮጵያ የከፍታ ዘመናት ከባህሩ ጋር የተሰፉ ናቸው። በኢትዮጵያ ጠላቶችና በኢትዮጵያ መካከል ሲደረግ የቆየው የህልውና ግብግብ ከባህሩ ጋር የመሰየምና ያለመሰየም ነው። ኢትዮጵያ በሴራ ከተነጠለችበት የባህር በር እንዴት ትመለስ? የመከላከያው ከፍተኛ ጀነራል ለሻዕቢያና ለግብፅ ምን አይነት ማሳሰቢያን ሰጡ? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልህቅ። ወደ ቀዳሚው ዜናችን ተሻግረናል። የኢድ አልፈጥር በዓልን ስናከብር መልካም እሴቶችን እያጸናን መሆን እንዳለበት ጠቅላይ ሚኒስትር አብይ አህመድ ገለጹ። ማህበራዊ እሴቶቻችን የኢትዮጵያዊነት መሰረቶቻችን ናቸው ያሉት ጠቅላይ ሚኒስትሩ ኢድ አልፈጥርን ስናከብር እነኚህን ዘመን ተሻጋሪ እሴቶችን እያጎላን መሆን እንዳለበት አሳስበዋል። ጠቅላይ ሚኒስትሩ የኢድ አልፈጥር በዓልን አስመልክቶም ያስተላለፉትን የእንኳን አደረሳችሁ መልእክት ሰለሞን ኃይለ ኢየሱስ እንደሚከተለው ያቀርበዋል። እንኳን ለኢድ አልፈጥር በዓል አደረሰን አደረሳችሁ። በህዝበ ሙስሊሙ ዘንድ ኢድ አልፈጥር የበረከት በዓል ተደርጎ ይታመናል። ረመዳንም የአላህ ደግነት የሚገለጥበት ውድ ስጦታዎችን ለሰው ልጆች የሰጠበት ወር ነው። ቁርአን ወደ ምድር የወረደበት፣ ጀሃነም ተዘግቶ የጀነት በሮች የሚከፈቱበት፣ ሁሉም እንደ እምነቱ ጽናትና እንደ አላህ እዝነት ምንዳዎችን የሚያገኝበት ወቅት በመሆኑ ህዝበ ሙስሊሙ ዘወትር የረመዳንንና ኢድ አልፈጥርን መምጣት በጉጉት ይጠብቃል። በኢድ አልፈጥር ከፈጣሪ በረከት የሚቸራቸው የረመዳንን ወር በጾምና በዱዓ ያሳለፉት ናቸው። በበዓሉ መምጣት የሚደሰቱትም ረመዳንን በመልካም ተግባር ለማሳለፍ የበረቱ ናቸው። በተቀደሰው ወር ከክፋት የተቆጠቡ፣ ለድሆችና ለአቅመ ደካሞች ዘካት የሰጡ፣ የበደሏቸውን ይቅር ለማለት የደፈሩ፣ በሐሴትና በመንፈሳዊ ኃይል ተሞልተው ለኢዱ ይደርሳሉ። በተቃራኒው ለዱዓ የሰነፉና ለመስጠት የሰሰቱ ከፈጣሪ በረከትን አያገኙም። ከፊታችን ግንቦት ላይ የሚካሄደው ምርጫ ሀገራችንን የዲሞክራሲ ድል የምትቀዳጅበት፣ ወደ ቀጣይ ብሩህ ዘመኗ የምትሸጋገርበት በር ነው። እንደ ሀገር ለዓመታት ዲሞክራሲን ስንናፍቅ ኖረናል። ጉዟችን አልጋ ባልጋም አልነበረም። ነገር ግን ከፈተና በኋላ በረከት፣ ከብርታት በኋላ ሐሴት እንዳለ ከረመዳን ጾምና ከኢድ አልፈጥር በዓል እንማራለን። መልካም የዘራ ሰው መልካም ምርት እንደሚያጭድ ሁሉ እሾክ የዘራውም አሜከላ ያጭዳል። ስለተመኘን ብቻ አሜከላው በመልካም ሰብል አይለወጥም። በመንፈሳዊም ሆነ በዓለማዊ ጉዳዮች ውስጥ ዘርና ምርት የተቆራኙ ናቸው። ስለ ዲሞክራሲ ስናስብ ይህንን ሀቅ መዘንጋት የለብንም። የምንገነባው ህጋዊና ህዝባዊ መንግስት የሚወሰነው በቅድመ ምርጫ ተሳትፏችን ልክ ነው። ተሳትፏችን ከጠየመ ዲሞክራሲያችን
ሁላችንንም ይጠይማል። ደካማ ተሳትፎ አድርገን ጠንካራ ዲሞክራሲ ለማዋለድ መመኘት ሞኝነት ነው። ዲሞክራሲያዊ ስርዓት በባዶ መሬት አይበቅልም፣ በግጭትና ስርዓት አልበኝነትም አይገነባም። ይልቁንም ስክነትን፣ ለትብብርና ቅንጅት ልብን ክፍት ማድረግን፣ በጨዋታው ሕግ መመራትን ይጠይቃል። ረመዳን ቤተሰብ የሚገናኝበት፣ ሕሊና የሚሰበሰብበት፣ ሰውነት የሚገራበትና መንፈስ የሚቀናበት ወር ነው። ኢድ አልፈጥር ደግሞ የሰው ልጅ ጤናማ ግንኙነቶች የሚያመላክት በዓል ነው። የሰው ልጅ ከፈጣሪው ጋር ከራሱ ጋርና ከወገኑ ጋር የሚኖረው ግንኙነት ጤናማ ካልሆነ ጠቅላላ ሕይወቱ ጤናማ አይሆንም። በረመዳን ወቅት ጾሙ ሰዎችን ከራሳቸው ጋር ያገናኛቸዋል። ሰላትና ዱዓ ከፈጣሪያቸው ጋር ያገናኛቸዋል። ኢፍጣርና ዘካት ደግሞ ከማህበረሰቡ ጋር ያገናኛቸዋል። ኢትዮጵያውያን ጤናማ ሕይወትን መምራት እንድንችል እነኚህ ሶስቱን ጤናማ ማድረግ አለብን። ሰው ከፈጣሪውና ከራሱ ጋር ያለው ግንኙነት ጤናማ ካልሆነ ለማህበረሰቡም ለሀገርም ጠንቅ ነው። ሰው ከራሱ ጋር እየተጋጨ ከኖረ ከሁሉም ጋር ይጋጫል። ዛሬ ጦርነትን ባህል፣ ዝርፊያን ልማድ፣ ጥፋትን እሴት፣ ውድመትን ክብር አድርገው የሚኖሩ ሰዎች የመጀመሪያ ችግራቸው ከፈጣሪያቸውና ከራሳቸው ጋር አለመስማማት ነው። ውስጣዊ ባህሪያቱ ያልተስማሙለት ሰው ከማንም ጋር አይስማማም። እርቅ፣ ሰላም፣ ፍቅር፣ መግባባትና መስማማት የሚባሉት ነገሮች አይገቡትም። ሰው ከፈጣሪውና ከራሱ ጋር ከተስማማ ከማንም ጋር መስማማት ይችላል፣ ከእንስሳትም ጋር ሳይቀር። ለድንቢጥ እንኳን ቢሆን የራራ ሰው በፍርድ ቀን ወይንም ቂያማህ አላህ ይራራለታል ሲሉ ነቢዩ መሐመድ ያስተማሩት ለዚህ ነው። የእስልምና ዋናው መሰረቱ ሰላም የሆነው ለዚህም ነው። ሰላም ማለት ከራስና ከአካባቢ ጋር በጤናማ ግንኙነት ለመኖር መቻል ነውና የዘንድሮውን የኢድ በዓል ስናከብር በዓለማችን ስለ ሰላም የሚነገረውን ያህል የዓለም ሕዝቦች በሰላም መኖር ለምን አልቻሉም ብለን እንጠይቅ። የግጭትና የጦርነት ድንጋይ እየደጋገመ ለምን ይመታናል? ከአዛኝ ይልቅ ገዳይን እንደ ጀግና የሚያዩ ልምምዳችን ለምን ገናና ሆነም? የሰው ልጅ ከግጭትና ከጦርነት ያተረፈው ድህነትና ኋላ ቀርነት መሆኑን እያየ ለምን አልተማርንም? ሰልጥኗል በምንለው ዓለም የሚኖሩ ወገኖቻችን እንዴት ግጭትና ጦርነትን የሚያበረታቱ ሆኑ? ይህ ትውልድ እነኚህን ጥያቄዎች በሚገባ ጢኖ ምላሽ ሊያገኝላቸው ይገባል። ከራሳቸው ጋር ሰላም ያጡ አካላት የማህበረሰቡን ሰላም እንዲረብሹ ልንፈቅድላቸው አይገባም። ከረመዳን እሴቶች ጋር የተጣሉ ሰዎች ዘመኖቻችንን እንዲረብሹ ልንፈቅድላቸው አይገባም። በ12ኛው መቶ ክፍለ ዘመን እንደ 21ኛው ክፍለ ዘመን መኖር ቀድሞ መገኘትም ነው። በ21ኛው ክፍለ ዘመን እንደ 12ኛው ክፍለ ዘመን መኖር ግን መረገም ነው። መግደል፣ ማገት፣ የገበሬውን እርሻ ማቃጠል፣ ሴቶችን መድፈር፣ ማኅበራዊ ተቋማትን መበዝበር፣ ቅርስና ታሪክን ማበላሸት፣ ጠመንጃን የሁሉም ነገር መድኃኒት አድርጎ መውሰድ፣ እነኚህ ሁሉ ከ800 ዓመታት በፊት ያለፉ የሰው ልጅ ጠባያት ናቸው። ከሦስት አካላት ጋር የታረቁ ሰዎች ብርቱዎች ናቸው ይባላል። ከራሳቸው ከማኅበረሰባቸውና ከፈጣሪያቸው ጋር። እንደ ኢትዮጵያዊ እኛም ራሳችንን የገዛን ፈጣሪን የምንፈራና ለማኅበረሰብ ሰላምና እድገት የምንጨነቅ መሆን አለብን። ኢትዮጵያ የምታድግና የምትበለጽገው በዜጎቿ እንጂ በሌላ አይደለም። ዜጎቿ ሲገነቡ ትገነባለች። ዜጎቿ ሰላም ሲሆኑ ሰላም ትሆናለች። ዜጎቿ ሲስማሙ የብልጽግና ጉዞዋ ይሰምራል። የኢትዮጵያ መበልጸግ የሌላ ሳይሆን የእኛ መበልጸግ ነው። ስለሆነም ኢትዮጵያ እንድትበለጸግ የሚፈለግብንን መስዋዕትነት ሁሉ የመክፈል ኃላፊነት የኛው ነው። የእኛ ልፋት ከዛሬ አልፎ ለትውልድ ይተርፋል። ሀገር መውደዳችን የሚታወቀውና መልካም ዜግነታችን የሚገለጠው በስራችን ነው። ነቢዩ መሐመድ ምርጥ ሰዎች ማለት ሌሎችን ለመጥቀም የበረቱ ሰዎች ናቸው ብለው ያስተማሩትም ለዚህም ነው። ይህንን የኢድ አልፈጥር በዓል እነኝህን መልካም እሴቶች እያሰብን ሦስቱን ጤናማ መስመሮችንም እያጸናን እንድናከብረው አደራ ላለው። በድጋሜ መልካም የኢድ አልፈጥር በዓል ይሁንልን። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘለዓለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። መጋቢት 2018 ዓ.ም አዲስ አበባ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር። የኢድ አልፈጥር በዓል በመተባበር የደስታ ብርሃን የሚንጸባረቅበት
ሕይወት በበጎነት የምትደምቅበት ታላቅ ዕለት ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ለእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል አደረሳችሁ በማለት መልካም ምኞታቸውን ገልጸዋል። በታላቁ የረመዳን ወር ጾሙ ከእምነቱ በተሻገረ አስተሳስቦናል፣ ሶላቱ አቀራርቦናል ያሉት ምክትል ጠቅላይ ሚኒስትር ተመስገን ኢፍጣሩ በአንድ ማዕድ ዙሪያ ሲያሰባስበን ከርሟል፣ ይህም ኢትዮጵያዊ አብሮነታችንን በተግባር አሳይቷል ብለዋል። ለሰው ልጆች ሁሉ ጠቃሚ የሆኑት የኢድ አልፈጥር እሴቶች ለሀገር ግንባታ አስፈላጊ እሴቶች ናቸው። ስለሆነም በታላቁ የጾም ወቅት የተጀመረውን ህብረትና መተዛዘን ዘላቂነቱን ማስቀጠል እንደሚገባም አንስተዋል። በታሪክ ሁሉ እንዳየነው ሀገር ያለ አብሮነትና ያለ በጎነት ልትገነባ አትችልም በማለትም የበጎነት እጆች ችግርን ወደ ተስፋ፣ እንባን ወደ ሳቅ ይቀይራሉና ለበጎነት መበርታት እንደሚያስፈልግም አሳውቀዋል። ህብረ ብሔራዊ ለሆነችው ኢትዮጵያ መቻቻልና በልዩነት ውስጥ ያለውን ውበት ጌጥ አድርጎ በዓለም ሁሉ ፊት መድመቅ ለነገይቱ ኢትዮጵያ ብሩህ ተስፋን የሚሰንቅ ነው ያሉት ምክትል ጠቅላይ ሚኒስትሩ የኢትዮጵያ የልማት ጉዞ ዘላቂ እንዲሆን ዜጎችንም ፍትሐዊ ተጠቃሚ እንዲያደርግ ሁላችንም ለሀገራችን የምንችለውን ሁሉ እናድርግ ሲሉ በማኅበራዊ ትስስር ገጻቸው መልእክታቸውን አስተላልፈዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ለመላው የእስልምና እምነት ተከታዮች በሙሉ ለኢድ አልፈጥር በዓል እንኳን አደረሳችሁ ሲል መልእክቱን አስተላልፈዋል። የታላቁ የረመዳን ወር መንፈሳዊ እሴቶች ተጠናክረው መቀጠል የሚገባቸው የህይወት ዘመን መርሆች ናቸው። በረመዳን ወቅት የሚታየው መንፈሳዊ የህይወት ልዕልና ከኢድ አልፈጥር በዓል ማግስት ባሉት ጊዜያቶችም ይበልጥ ተጠናክሮ መቀጠሉ ከፈጣሪ ጋር ላለን መንፈሳዊ ህብረት ትልቅ ሚና ይጫወታል ሲልም ገልጿል። የረመዳን ወር ጾምና ዱዓ ያገኘነውን መንፈሳዊ በረከቶች በህይወታችን መታየት የሚገባቸው በመሆኑ በዓሉን በምናከብርበትም ሆነ በበዓሉ ማግስት በሚገኙ ቀናትና ወራቶች አብሮነትን ማጠናከር፣ ፍቅርን ማጎልበት፣ መረዳዳትን ማላቅ እጅግ አስፈላጊ ነው ሲልም ገልጿል። ስለሆነም በዓሉን ስናከብር ኢትዮጵያዊውን ባህልና ወግ በጠበቀ ሁኔታ የተቸገሩትን በመርዳት የታመሙትንና በሕግ ጥላ ስር የሚገኙትን ወገኖች በመጎብኘት ለሀገር ሰላምና አንድነት በመጸለይ ሊሆን እንደሚገባም ጠቁሟል። በተለይ አሁን በደቡብ ኢትዮጵያ ክልል ጋሞ ዞን በተከሰተው ድንገተኛ የመሬት መንሸራተት አደጋ ጉዳት ለደረሰባቸው ወገኖች የሰብአዊ ድጋፍን አጠናክሮ መቀጠልና ህዝቡም ድጋፉን እንዲቀጥል በዓሉ በሚከበርባቸው ቦታዎች ሁሉ መልእክት ማስተላለፍ ይገባል ሲልም እንደዚሁ ጠቁሟል። የረመዳን ወር የጾም ወቅት ተጠናቆ 1447ኛው የኢድ አልፈጥር በዓል በነገው ዕለት ይከበራል። ይህንን ተከትሎ በተለያዩ የአገሪቱ አካባቢዎች የበዓል ዋዜማ ድባብም ይስተዋላል። በቀጥታ መስመራችን ላይ ባልደረባችን ሳምሶን በላይ ተጨማሪ መረጃ ሊሰጠን በቀጥታ መስመር ላይ ነው የሚገኘው። እንደምንልሃል ሳምሶን፣ አንተ ያለበት አካባቢ የት ነው? እንደው ባለበት አካባቢ የበዓሉ ዋዜማ አጠቃላይ ድባቡ ምን ይመስላል? እሺ፣ እጅግ አድርጌ አመሰግናለሁ። እንግዲህ በነገው ዕለት በታላቅ ድምቀት በዓለም አቀፍ ደረጃ የሚከበረው 1447ኛው የኢድ አልፈጥር በዓል እንግዲህ ያው ዋዜማው እየተመለከታችሁት ባላችሁት ሁኔታ በአማረ በደመቀ ሁኔታ እየተከናወነ ነው የሚገኘው። እኔ የምገኘው እዚህ ቤተል አካባቢ ነው። ከጀርባዬ እንግዲህ እንደምትመለከቱት የአውደ ዓመቱ ድምቀት ድባብ የሆነ እጅግ በጣም የሚያስደስት የግብይት እንቅስቃሴዎች እየተመለከትን ነው። እንዲሁም የእስልምና እምነት ተከታዮችም ከዚሁ ጋር በተገናኘ ማለት ነው በአካባቢው ላይ ደስ በሚል ስሜት እንግዲህ ዋዜማውን እያከበሩ ነው የሚገኙት። ከጀርባዬም እንደምታዩት እንግዲህ በዚህ መስጂድም ከጥቂት ደቂቃ በኋላ የኢሻ የስግደት ስነ ስርዓት ይከናወናል። እንግዲህ ረመዳን ለእስልምና የረመዳን ወር ተከታዮች እጅግ በከፍተኛ ደረጃ ቅዱስ ወር የሚባል በረከት የሚያገኙበት ከአምላካቸው ጋር የሚኖራቸውን ቅርበት የበለጠ የሚያደረጁበት ወር እንደሆነ ይታወቃል። እንግዲህ ከዚህ ጋር በተገናኘ አንዱን ወር ሙሉ በጾም በጸሎት በስግደት ካሳለፉ በኋላ የእምነቱ ተከታዮች እንግዲህ እነሆ ነገ የጾም ፍቺ ተደርጎ እንግዲህ በዓለም አቀፍ ደረጃ በታላቅ ድምቀት ይከበራል። እኔ ከዚሁ ጋር በተገናኘም
የረመዳን ወር በመጣ ቁጥር የሚታሰቡ እነዚህ ዘካ ማውጣት የመሳሰሉ አብሮነትን ሊያደረጁ የሚችሉ በጋራ መኖርን መረዳዳትና መደጋገፍን በጉልህ ሊያሳዩ የሚችሉ የእምነቱ ማስተምሮ ከመሆኑ የተነሳ እንግዲህ በርካታ እንቅስቃሴዎች እየተደረጉ እንደሚገኙ ይታወቃል። እንግዲህ ከዚህ ባሻገርም በአጠቃላይ በየትኛው ወቅት ላይ የመረዳዳት የመደጋገፍ ማለት እንግዲህ ከእምነቱ አስተምሮ በመነሳት ህዝበ ሙስሊሙ የተለያዩ እንቅስቃሴዎችን በማድረግ የሃይማኖት ኃላፊነቱንም እየተወጣ እንግዲህ ጽድቁንም እያገኘ እንደሚገኝ ይታወቃል። በአጠቃላይ እንግዲህ በነገው ዕለት በታላቅ ድምቀት የሚከበረው የኢድ አልፈጥር በዓል እንግዲህ ጾሙን ሲጾሙ ለነበሩ ከአምላካቸው ጋር የነበራቸውን ቅርበት በጾም በጸሎት በስግደት እንግዲህ ሲያሳልጡ የነበሩ የሙስሊም ማህበረሰቦች በሙሉ እንኳን ለበዓሉ በሰላም አደረሳችሁ ለማለት እንወዳለን። እንግዲህ ከዚሁ ጋር በተገናኘም እዚህ አካባቢ ያለውበት አካባቢ ማለት ነው በአመት አንድ ጊዜ ብቻ የሚደረግ የግብይት ስርዓት አለ። ይህ ስርዓት እንግዲህ ለልጆቻቸው ወላጆች ለልጆቻቸው እንደዚሁም ደግሞ ለወንድም ለእህትና ለልጆችም ለወላጆቻቸው የተለያዩ ስጦታ ሊያበረክቱ የሚችሏቸው እቃዎች እንግዲህ በግብይት መልክ እዚህ ቀርቦላቸዋል። ከዛ ባለፈም እንግዲህ በዓሉን በአማረና በደመቀ ሁኔታ ለማክበር የሚያስችል ዘንድ እንግዲህ አዳዲስ አልባሳትንም በመግዛት እንግዲህ ከቤተሰብ ጋር ከአካባቢ ማህበረሰብ ጋር ሰብሰብ ብሎ ለማክበር የሚያስችል ደስ የሚያሰኝ ድባብ ለመፍጠር የሚያስችል እንግዲህ የገበያ እንቅስቃሴ እዚህ አካባቢ ማይቻለው ታዝቤያለሁ። ከዛ ባሻገር ደግሞ እንግዲህ እዚህ አካባቢ ያሉ ህዝበ ሙስሊሞችም በፍቅር እንግዲህ በአንድነት የመጨረሻዋን የረመዳን ወርን የመጨረሻዋን እንግዲህ ዕለት ሰዓታት እያከበሩ ነው የሚገኙት። በድጋሜ እንኳን አደረሳችሁ ለማለት እንወዳለን። አመሰግናለሁ ሳምሶን፣ መልካም ጊዜ። ዜናዎቻችን እንደቀጠሉ ናቸው። ነገ የሚከበረውን 1447ኛውን ኢድ አልፈጥር በዓል ምክንያት በማድረግ ከማለዳው 12 ሰዓት ላይ 9 ጊዜ መድፍ የሚተከስ መሆኑን የመከላከያ ሚኒስቴር አስታውቋል። የረመዷንን ቅዱስ ወር በጾም አሳልፈን ከኢድ ሰላታችን ሳንጎል ከቤተሰቦቻችን ጋር በረካን ተቀብለን አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ ነው በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ እያበረክትልን። ኢድ ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዒድ ሙባረክ። በአጀንዳ ወደሚመራው ዘገባችን ተሻግረናል። የሆርሙዝ ሰርጥ መዘጋትን ተከትሎም የዓለም ኢኮኖሚ ቀውስ እያስተናገደ ነው የሚገኘው። የነዳጅ አቅርቦት ተስተጓጉሏል። ዕቃ ጫኝ መርከቦችም እንደ ልባቸው መጓጓዝ አልቻሉም። ኢትዮጵያም የዚህ ተጽዕኖ ገፈት ቀማሽ ሆናለች። ለመሆኑ የጦርነቱ ጫና እስከምን ይዘልቃል? ኢትዮጵያስ በምን ልክ ተዘጋጅታለች? ተከታዩ የብስራት መለሰ ትንታኔ መልስ ይሰጠናል። አብረን እንከታተለው። ዓለም አይኗን መካከለኛው ምስራቅ ላይ ተክላለች። አይኖች ሰማዩ ላይ ናቸው። ደመናን የሚገረስሱ ሚሳኤሎች እያጓሩ ነው። ራዳር የማያቸው የጦር ጀቶች በደመና አንኳር ላይ እየተረማመዱ ናቸው። አየሩ የጦር አውድማ ሆኗል። ሀገራቱ በነፍጥ ቋንቋ በቃታ ልሳን ይነጋገራሉ። ቴክኖሎጂው ረግጧል። ጥፋቱ የከፋ ነው። ርቀት ትርጉም አጥቷል። ቁልፍ ሲጫን ከተማ ይነዳል። ቃላያት የባሩድ አውድማ ሆኗል። የእሳት አሎሎ ፍትጌውም አይሏል። በግብ ግቡ ሰማይ ላይ የዓለም ሕዝብ ቀልብም አይንም ተተክሏል። ኢራን የጦርነት አውድማውን ከሰማይ ወደ ባህር አስፍተዋለች።
የሆርሙዝ ሰርጥን በመዝጋት ጂኦግራፊ የሰጣትን ጸጋ አቅም ማሳያ አድርገዋለች። የአሜሪካው ፕሬዝዳንት ትራምፕ ኢራን ሆርሙዝን እንድትከፍት ሀገራትን ማግባባት ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ነዳጅን በቁጠባ እንዲጠቀሙ አሳስበዋል። ጤና ይስጥልኝ። የአሜሪካ የኢራንና የእስራኤል ግጭት በባህር መተላለፊያዎች በጦር ቴክኖሎጂ ልቀትና በዓለም ኢኮኖሚ ላይ የሚያሳድረውን ጫና እየተመለከትን እንቆያለን። አብራችሁን ቆዩ። ጦርነቱን አርቀው መካከለኛው ምስራቅ ላይ እየተካሄደ ነው ብለው ካሰቡ ተሳስተዋል። ዓለም የጦርነቱ ንዝረት እየተሰማት ነው። ነገሩን አፍታተን እንመልከተው። በቴህራንና በቴልአቪቭ መካከል የሚነሳው እሳት የሩቅ አገር ገበሬዎችን ማሳ እያቃጠለ ነው። ይህ የድንበር ጦርነት አይደለም። ይህ የዓለም የዳቦ ቅርጫት ላይ የተሰነዘረ ጥቃት ነው። ይህ ጦርነት የዓለም የአፈር ማዳበሪያ ላይ የታወጀ ጦርነት ነው። ማዳበሪያ ዝም ብሎ ዱቄት አይደለም። ማዳበሪያ የታመቀ ኃይል ነው። ናይትሮጅን ላይ የተመሰረቱ እንደ ዩሪያ ያሉ ማዳበሪያዎች እጅግ ከፍተኛ የተፈጥሮ ጋዝን ይፈልጋሉ። ኢራን በዓለም ካሉ ግዙፍ የጋዝ ባለቤቶች አንዷ ናት። ጦርነቱ የጋዝ መሰረተ ልማቶችን ኢላማ ካደረገ የዓለም የማዳበሪያ ምርት በቅጽበት ይገታል። ወደ እስራኤል እንዞር። እስራኤል በዓለም አቀፍ ደረጃ በፖታሽ ምርቷ ትታወቃለች። ከሙት ባህር የሚወጣው ይህ ማዕድን ለዓለም ግብርና ወሳኝ ነው። ግጭቱ ወደ ኢንዱስትሪ ቀጠናዎች ሲጠጋ ምርት ይቆማል። እንደው ምርቱ እንደምንም ተመረተ እንበል፣ ግን እንዴት ይጓጓዛል? የቀይ ባህር ማዕበልና የሆርሙዝ ወሽመጥ ቾክ ፖይንትስ ካልተከፈቱ የፖታሽ መርከቦች ባህር ላይ መልህቃቸውን ጥለው ይቆያሉ። ሩሲያ፣ ቤላሩስና አሁን ደግሞ መካከለኛው ምስራቅ በጦርነት ሲታመስ ዓለም አማራጭ ማዳበሪያ የምታገኝበት ቀዳዳ ይጠባል። መርከቦች አፍሪካን ዞረው እንዲጓዙ ሲገደዱ የማዳበሪያ ዋጋ ከገበሬው አቅም በላይ ይሆናል። የዛኔ ገበታ የማይናጋበት ምክንያት የለም። የሆርሙዝ ሰርጥ መዘጋት የዓለም የኃይል አቅርቦትን ያናጋል። ቁጥሮች ግልጽ ናቸው። በየቀኑ ከ20 ሚሊዮን በርሜል ድፍድፍ ዘይት በዚህ ሰርጥ በኩል ይተላለፋል። ይህ ማለት በዓለም ላይ ከባህር ከሚጓጓዘው ዘይት ውስጥ ሩቡ በዚህ ጠባብ መስመር ላይ ይሸጋገራል። ይህንን መስመር መዝጋት ማለት የዓለምን የነዳጅ ማደያዎች ጎሮሮ ላይ መቆም ማለት ነው። ነዳጅ ብቻ አይደለም። ለኤሌክትሪክ ኃይልና ለፋብሪካዎች ወሳኝ የሆነው ፈሳሽ የተፈጥሮ ጋዝ ኤልኤንጂ በብዛት የሚጓጓዘው በዚህ ቀጠና ነው። የዓለም 20% የጋዝ ፍላጎት በዚህ ሰርጥ ላይ ተንጠልጥሏል። በተለይ እንደ ኳታር ያሉ ግዙፍ ላኪዎች አማራጭ የላቸውም። የእስያን የጥገኝነት መጠን ካሰላን የችግሩን ክፋት መመልከት እንችላለን። በዚህ ሰርጥ በኩል ከሚያልፈው ነዳጅ 80 በመቶ የሚሄደው ወደ እስያ ነው። ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ። የእነዚህ ሀገራት ፋብሪካዎች እንዲሰሩና ኢኮኖሚያቸው እንዲቆም የሆርሙዝ ሰርጥ ሰላም መሆን አለበት። ሰርጡ ላይ ትንሽ ረብሻ ከተፈጠረ በኒው ዴሊ ወይም በቤጂንግ የነዳጅ ዋጋ ሰማይ ይነካል። ለዚህ ነው ፕሬዝዳንት ዶናልድ ትራምፕ የሆርሙዝን ሰርጥ ሰላም ለማድረግ አግዙኝ ሲሉ ለእነዚህ ሀገራት ተማጽኖ ያቀረቡት። ማንም እሺ አላላቸውም እንጂ ሀያላኖች ሲላተሙ የዓለም ኢኮኖሚ ማነቆ ውስጥ ይገባል። ሰላም የሌለው ባህር ምግብ የሌለው ማዕድ ማለት ነው። ቀይ ባህር የታነቀ ጎሮሮ ሆኗል። በሰሜን እስራኤል፣ በደቡብ ደግሞ የኢራን ወዳጅ የሆኑት ሁቲዎች ታፍኗል። መካከለኛው ምስራቅ ሲታመስ የቀይ ባህር መጎድ ይቆጣል። የቀይ ባህር ውሃ ብቻ አይደለም። ይህ የዓለም ንግድ የደም ስር ነው። አሁን ግን ይህ ስር ታንቋል። በቴህራንና በቴልአቪቭ መካከል ያለው ፍጥጫ የቀይ ባህርን ቀላያት ወደ ጦር አውድማነት ለመቀየር ጫፍ ደርሰዋል። ይህ ጠባብ በር ከተዘጋ የዓለም ንግድ አደጋ ላይ ይወድቃል። ኢራን በውክልና ፕሮክሲስ፣ እስራኤል ደግሞ የቴክኖሎጂ አቅሟን እዚህ ስፍራ ላይ አፋጠውታል። ግዙፍ መርከቦች ባህርን እየሸሹ ነው። አፍሪካን ዞሮ መጓዝ አማራጭ ሳይሆን ግዴታ ሊሆን ነው። ግብፅ በየቀኑ በሚሊዮን የሚቆጠሩ ዶላሮችን እያጣች ነው። ቦዩ በጸጥታ ተውጧል። ይህ ጦርነት ለኢትዮጵያ ምን ትርጉም አለው? መልሱ ቀላል ነው። ከዓለም የተነጠለን አይደለንምና በዓለም የደረሰ ሁሉ በእኛ ይደርሳል። ከ90 በመቶ በላይ ወጪና ገቢ ንግድ በጅቡቲ በኩል ለምትፈጽም ሀገር በቀይ ባህር ላይ የሚታይ ማናቸውንም ተጽዕኖ ሩቅ አይሆንም። የቀይ ባህር መታወክ ማለት ጅቡቲ የሚመጡ መርከቦች ቁጥር መቀነስና የኢንሹራንስ ዋጋ መናር ነው። ይህ ደግሞ በጅቡቲ ወደብ የሚራገፉ ሸቀጦች እንዲዘገዩና እንዲወደዱ ያደርጋል።
ይህ የጂኦግራፊ እስረኛ የመሆን ውጤት ነው። እድልን በራስ የባህር በር መወሰን ያለመቻል ዕዳ። ጠቅላይ ሚኒስትር አብይ አህመድ የጂኦግራፊ እስረኛ መሆን አይገባንም ሲሉ መሰል የጭንቅ ጊዜ የሚያደርሱ ዳፋ ከግምት ገብቶ ነው። የራሱ የባህር በር የሌለው ሀገር ጉዳቱ ደጋግሞ ነው። ባህር በር ሲኖር የራስን እድል በራስ መወሰን ያስችላል። ያ ባልሆነ ቁጥር መሰል የጭንቅ ጊዜያት የባሰ ዋጋ ያስከፍላሉ። የባህር በር ይኑረን፣ መተንፈሻ እናግኝ የዚህ ጊዜ የቅንጦት ሳይሆን የህልውና ጉዳይ ለመሆኑ ሁነኛ ማሳያ ነው። ለምን እንዲህ ተጋላጭ ሆነን? መልሱ የሚጀምረው 1985 ዓመተ ምህረት ኤርትራ ከኢትዮጵያ በሴራ ስትገነጠል ነው። ከዚያን ጊዜ ጀምሮ የባህር በር ለኛ የንግድ ምርጫ ሳይሆን የአገር ተጋላጭነት ሆነ። ኢትዮጵያ የባህር በር ባይኖራትም የባህሩ መታወቅ ግን በደጇ ነው። ሀያላኑ ሲጣሉ መሬቱ ብቻ ሳይሆን ቀላያቱም ይጮሃሉ። የቀይ ባህር ሰላም ለኢትዮጵያ ምርጫ ሳይሆን ህልውና ነው። የኢንሹራንስ ዋጋ መናር 150 መርከቦችን አቁሟል። ሜዲትራኒያን ሺፒንግ ካምፓኒ የተባለው የጭነት ድርጅት ወደ አፍሪካ በሚመጣ ዕቃ ላይ እስከ $4000 ተጨማሪ ክፍያን ጭኗል። ነዳጅን በቁጠባ እንጠቀም የሚለው የጠቅላይ ሚኒስትሩ ምክረ ሐሳብ አስፈላጊነቱ እዚህ ጋር ይመጣል። በእርግጥ የነገውን የሚያይ መሪ ሲኖር ነዳጅ ላይ ያለን ጥገኝነትን በልኩ እንዲሆን ይወተውታል፣ አማራጮችን ቀድሞ ያስቀምጣል። በኢትዮጵያ የሆነውም ይኸው ነው። እንዲህ ያለ ጊዜ እንደሚመጣ ይገመታልና በነዳጅ የሚሰሩ ተሽከርካሪዎችን ወደ ልቅ በሆነ መልኩ ወደ ሀገር ማስገባት ከቆመም ሰነባብቷል። ታዳሽ ኃይል ላይ ትኩረት እናድርግ ሲባል ምክንያቱ ሌላ አይደለም። መሰል የጭንቅ ጊዜን ያለ ስጋት ለማለፍ እንዲቻል ነው። የኢትዮጵያ የረጅም ጊዜ ኢነርጂ ስትራቴጂ በታዳሽ የኤሌክትሪክ ኃይል ማመንጫ ላይ ትኩረቱን አድርጓል። የህዳሴ ግድብ፣ የንፋስ ኃይል ማመንጫና ሌሎች የታዳሽ ኃይል አማራጮች ከነዳጅ ጥገኝነት ይገላግላሉ። እስካሁን የተካሄደበትም ርቀት የሚመጣውን ያገናዘበ ስለመሆኑ እሙን ናቸው። ግን ደግሞ ኤሌክትሪክ ብቻውን በትራንስፖርት በአቪዬሽንና በሎጂስቲክስ ዘርፎች ላይ ነዳጅን ሊተካ አይችልም። ስለዚህም የበለጠ አጠቃላይ የሆነ የኢነርጂ ደህንነት ስትራቴጂ አማራጮችን ማየት ያስፈልጋል። በዚህም የኤሌክትሪክ ትራንስፖርትን ማሳደግ፣ የአቅርቦት መቆራረጥን ለመቋቋም ብሔራዊ የነዳጅ ማከማቻ አቅምን ማስፋትም ይገባል። ወደ ታዳሽ ኃይል የሚደረገው ሽግግርን በማፋጠን ኢትዮጵያ የነዳጅ ጥገኝነቷን መቀነስም ይኖርባታል። አበቃው። ኢትዮጵያ ከነዳጅ ጥገኝነት ለመላቀቅ የታዳሽ ኃይል መጠቀም እርምጃን ከጀመረች ዓመታት ተቆጥረዋል። እንዲህ ባለው የኃይል እጥረት የፈተና ወቅትም እነዚህ እርምጃዎች ከተጠናቀሩ በቀላሉ መሻገርም ይቻላል። ኢትዮጵያ ከነዳጅ ጥገኝነት ለመላቀቅ የወሰደቻቸው እርምጃዎች የትኞቹ ናቸው? የአሁኑን ፈተናስ መቋቋም ያስችላል ወይ በሚለው ላይ ሀብታሙ ተክለስላሴ ዝርዝር አዘጋጅቷል። አብረን እንከታተል እስቲ። በመካከለኛው ምስራቅ የዓለም ጉሮሮ የሆርሙዝ ሰርጥ ሲጠረቀም የጥገኝነት ፈተና ቁልጭ ብሎ ታየ። ሀገር አልተመረጠም፣ ሀብት አልተለየም። ኢትዮጵያም የዚሁ ዳፋ ሰለባ ቢከፋም ቢለማም የውጤቱ ተካፋይ ናት። እነማን አመለጡ? እነማን ጉዳቱን ቀነሱ ነው ጥያቄው። ለከፋው ተዘጋጅ፣ ለተሻለው ነገ ተመኝ እንዲሉ ወትሮም ነዳጅ ወገባውን አስራ ሰርታ ያመጣችውን የውጭ ምንዛሬ ጠራርጎ የሚበላባት ሀገር ነገን የሚያስብ መሪ እስካለ ላታስብ ላትዘጋጅ አትችልምና ኢትዮጵያ ጥገኝነቱ በቃኝ ብላ እንቅስቃሴ ከጀመረች ውላ አድራለች። ከ6 ዓመታት በፊት በኢትዮጵያ የምንፈልገው አጠቃላይ የመኪና ኢንዱስትሪ እንዲሰፋ እንፈልጋለን። በተለየ ግን የኤሌክትሪክ መኪና
እንድትጀምሩ እንፈልጋለን የሚል ጥያቄ አቅርበን ነበር። እሳቸውም ኃይሌም ጥያቄውን በክብር ተቀብለው 1 ዓመት ተኩል ባልሞላ ጊዜ ውስጥ እቺን የመሰለች መልካም በብዙ መንገድ አድቫንስድ የሆነ መኪና አምርተውልናል። ይሄ መኪና አንዴ ቻርጅ ተደርጎ 300 ኪሎ ሜትር መጓዝ ይችላል። ሰው ከዚህ ሐዋሳ መሄድ ይችላል ማለት ነው። ለነዳጅ ብቻ ሳይሆን ከነዳጅ ጋር ተያይዞ የሚያስፈልጉ አብዛኛው የመኪና እቃ በውስጡ ስለሌለ ለጥገና ብዙ ወጪ አያስወጣም። በብዙ መልኩ ለኢትዮጵያ የሚያስፈልጋት ቴክኖሎጂ ነው። ጥገና ዋጋ ይቀንሳል፣ የነዳጅ ዋጋ ይቀንሳል። እግር ተወርች የሚይዝ እንዲህ እንዳለው ዓለም አቀፍ ክስተት ሲመጣ በምጥ ውስጥ ማሳለፍን ግድ ያደርጋል። እናስ ምን ተሻለ? የለውጡ መንግስት ኃላፊነቱን በተረከበ ማግስት አይኑን ያልነቀለበት አቅዶ የዘለቀበት ግዙፍ የመፍትሄ ጉዞ ነበረው። አረንጓዴ ኢኮኖሚ፣ አረንጓዴ እንቅስቃሴ ወይንም ግሪን ሞቢሊቲ። ለታዳሽ ኃይል ሁሉ በእጇ ሁሉ በደጇ የሚባልላት ኢትዮጵያ ፊቷን ወደዚሁ አዞረች። በውድ የተገኘ ነዳጅ ብክነት በእጅጉ ለመቀነስ ያገለገሉ ተሽከርካሪዎች ወደ ሀገር እንዳይገቡ ከለከለች። በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር እንዳይገቡ ከታገደም 2 ዓመታት አለፉ። ህዳሴን መገንባት ቀጥላ ወደ ሀገር ውስጥ የሚገቡ አዳዲስ ተሽከርካሪዎችም በኤሌክትሪክ የሚሰሩ እንዲሆኑ አበረታታች። የነዳጅ ድጎማው እንደቀጠለ ግን ይሄው ነዳጅ ብዙሃንን ሳይጠቅም የሀገር ሀብትን እያባከነ ቀጠለ። ከሌለን ሀብት ላይ በከፍተኛ መጨናነቅ የምናመጣው ነዳጅ መጥቶ ግለሰቦችን ሰብሲዳይዝ አድርገን ከማገልገል አልፎ ማሱን ማገልገል ወደሚችልበት ደረጃ መውሰድ አልቻለም። ነዳጁን ሰብሲዳይዝ እያደረግን ያ ገንዘብ ለሀገር የማይደርስ ከሆነ የህዝቡን እንቅስቃሴ የማያግዝ ከሆነ እንደ ሀገር ለምናስበው እድገት ጸር ነው። ግለሰቦች ባለመኪና መሆናቸው በጣም ጥሩ ነገር ነው፣ እንፈልገዋለን። ነገር ግን ግለሰቦች 1 ሰው 2 ሰው በመኪና እየሄዱ 3 4 ሰው የሚጭን ቦታ እያላቸው ሰዎች አላግባብ ለሰዓታት የሚሰለፉ ከሆነ ያ ጉልበት ያ ጊዜ እንደ ሀገር ባከነ ማለት ነው። ነገን አስበው መጪውን አስልቶ የተመለከተው የመደመር መንግስት ከዚህ ጥገኝነት መላቀቅ፣ በራስ የራስን ኃይል ዋስትና ማድረግ፣ የአየር ብክለትን ቀንሶ ጤናማ አካባቢን ማንበር የእርምጃዎቹ አስኳል ነበሩ። ባለፉት 3 ዓመታት የነዳጅ ተሽከርካሪዎች ገበያውን እንዳይቀላቀሉ ተደረገ። የኤሌክትሪክ ተሽከርካሪዎች ተበረታቱ። መዲናችን አዲስ አበባን ጨምሮ ብዙሃን ትራንስፖርት በእጅጉ ተበረታታ። ለዚያውም በኤሌክትሪክ የሚሰሩ ተሽከርካሪዎች። ይህ ብቻ ሳይሆን የታዳሽ ኃይል ጽኑ ፍላጎታችን ወደ ብዙሃን ትራንስፖርት መጥቶ በአነስተኛ የካርቦን ልቀት በጋዝ የሚሰሩ የብዙሃን ተሽከርካሪዎች ወደ ሀገር እንደሚገቡም ተበሰረ። በዚህ ዓመት ቢበዛ በ1 ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። ኢነርጂ ስናመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ስለሆነ ጋዝ ምግባችን፣ ጋዝ ትራንስፖርታችን፣ ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ጉዳይ ነው ማለት ነው። እነዚህ ሁሉ የነዳጅ ጥገኝነትን ቀንሶ እንደ ሰሞኑ ያለ አጣብቂኝ ሲመጣ የማይናወጥ መሰረት ለመትከል ነበር። ተጠናክረው እስከቀጠሉም መቋቋም እንደሚቻል በእርግጥም እርምጃዎቹ አሳይተዋል። በፈረንጆቹ 2030 ከግማሽ ሚሊዮን በላይ ተሽከርካሪ በታዳሽ ኃይል የሚሰሩ ለማድረግ እቅድ አለ። ይህም እንደሚሳካ ታይቷል። ከሁሉ በላይ እጅግ ጤናማውን አዋጩን መንገድ ለመተለም ከተሞቻችንን እንደ አዲስ እየወለደ ያለው ኮሪደር መፍትሄ ሆኖ ብቅ ያለ ነው። ሰፋፊው መንገድ፣ የብስክሌት መስመሩ፣ የተንጣለለው የእግረኛ መንገድ የግሪን ሞቢሊቲ አስኳል ነው። የተሰራውም የታለመውም ለዚሁ ነው። ቦሌ ኮሪደር በንጽጽር እስካሁን ከሰራናቸው በጣም ረዘም ያለ መስመር ነው። በግራና በቀኝ ያለውን ወክዌይ ባይክ ውስጥ ተደምሮ ከ10 ኪሎ ሜትር ማያንስ ነው። ከዚያ በተጨማሪ ስማርት ላይት ነው ሙሉ በሙሉ ያለው። ከሁሉ በላይ ግን የምንጠቀምበት ወክዌይ እዚህ ጋር ያለው ቴክኖሎጂ በኢትዮጵያ የመጀመሪያ ነው። ግራናይት የተጠቀምነው በብዙዎቻችን ቤት ሳሎን የሚገኘው አይነት የተሻለ ድንጋይ አይነት ነው በወክዌይ የተዘጋጀው። ከኳሊቲ አንጻር ጥሩ ስራ ነው፣ ግን ይበልጥ እያሻሻል እያሳመር የተሻለ ነገር ለህዝባችን እንደምንሰራ ጥርጥር የለውም። በአንድ ወገን 3 መኪና የሚያሳልፍ በሌላ ወገን 3 መኪና የሚያሳልፍ እስከ 5 የሚያሳልፉ አሉ። በየትኛውም የዓለም ስታንዳርድ በከተማ ለዳውንታውን በጣም ሰፊ የሚባል ጎዳና ነው። ከዚያ በተጨማሪ የባይክ ሩት አለው። እንደምታዩት ወክዌይ በጣም ሰፊ አለ።
ትላንት በመፍትሄው ፍኖት ላይ የተቀመጡ እርምጃዎች ዛሬ እንዲህ ባለው ያጣብቂኝ ጊዜ መፍትሄ መውጫ መንገድም ሆነው ተከስተዋል። መንገዱም ምርጫውም የሀገር ሀብት አድኖ መሻገሩም የኛው ነው። ኮቪድ-19 የማይቻል የሚመስለውን ችለን እንድናይ ሲያስችለን በብልሃት የመንቀሳቀስ አስፈላጊነትን ያሰምርበታል። የዩክሬን ሩሲያ ጦርነት የከፋውን እንደሚያመጣ ቢተነበይም ተቋቁሞ ማለፍ የተሰጠነንና ሊደርስ የነበረውን ጉዳት በእጅጉ ቀንሰናል። ስንዘጋጅ፣ ስንሰናዳ፣ ወደ ታዳሽ ኃይል ስናዘነብል መክረማችንም መሻገራችንም ዋስትና ሆኖ ብቅ ያለ ነው። የመካከለኛው ምስራቅ ቀውስ እየተባባሰ መምጣቱን ተከትሎ በዓለም አቀፍ የንግድ መስመሮችና በነዳጅ ገበያ ላይ ቀጥተኛ ተጽዕኖ እየሰፋ ነው። ኢትዮጵያ የነዳጅና የኢንዱስትሪ ግብዓቶችን የምታስገባው በዚሁ ቀጠና በኩል በመሆኑ ወቅታዊ ሁኔታም ከፍተኛ ዝግጅትን የሚጠይቅ ነው። አዝመራው ሞሴ ዝርዝር ይዟል። በመካከለኛው ምስራቅ እየተባባሰ የመጣው የጦርነት ቀውስ ከቀጠናው አልፎ በዓለም አቀፍ የኢኮኖሚ መዋቅር ላይ ከፍተኛ ጫና እያሳረፈ ይገኛል። ተንታኞች እንደሚሉት የጦርነቱ የኢኮኖሚ ተጽዕኖ በዋናነት የሚገለጸው በዓለም አቀፍ የነዳጅ ዋጋ መናር፣ የኢንሹራንስና የትራንስፖርት ወጪዎች መጨመር እንዲሁም የዓለም አቀፍ የካፒታል ፍሰት መቀዛቀዝ ላይ ነው። አሁን በከፊል የተዘጋው የሆርሙዝ ሰርጥ በዓለም የዲፕሎማሲ መድረክ መፍትሄ ካልተበጀለት በቀር የዓለም ኢኮኖሚ ታይቶ በማይታወቅ መልኩ ሊፈተን የሚችል ነው። ይሄ ጦርነት ሶስት ነገር ላይ ያደቀነ ነው። በጣም ሶስቱን ነገሮች ማየቱ ቆንጆ ነው። ነዳጅን ከዚህ ስትነካው ያ ነዳጅ የትራንስፖርት ሴክተር ይነካብናል። የትራንስፖርት ሴክተር መነካት ማለት ደግሞ ወደ ላይ ስትወጣ የዓለም ገበያን ነው የሚነካብ። የዓለም ገበያ መነካት ደግሞ የዓለም የዋጋ ንረትን ነው የሚያመጣው። በጣም ብዙ ሀገራቶችን የሚጎዳው ይሄ ጦርነት የኢንቨስትመንትን ኮንፊደንስ ነው የሚነካብን። ኢንቨስተሮች አሁን እየመጣ ያለው ነገር ምን እንደሚፈጠር ስለማያውቁ፣ ነገ ምን እንደሚሆን ስለማያውቁ ራሳቸውን ይቆጥባሉ ኢንቨስት ከማድረግ። በዚህ በመካከለኛው ምስራቅ ጦርነት ምክንያት ለቀጠናው ቅርበት ያላቸው የምስራቅ አፍሪካ ሀገራት ከዚህ የጂኦፖለቲካ ውጥረት የሚመነጩ ኢኮኖሚያዊ ጫናዎች ከፍ ባለመልኩ ያርፍባቸዋል። በቀይ ባህርና በኤደን ባህረ ሰላጤ በኩል የሚደረገው የንግድ ልውውጥ ለአደጋ ተጋላጭ ሆነ ማለት ምስራቅ አፍሪካ የንግድ መስመሯ ተዘጋ እንደማለት ነው። ይህም የምግብ ዋስትናንና የመሠረታዊ ሸቀጦችን አቅርቦት ጥያቄ ውስጥ የሚከት ነው። ይህን አካባቢ ስታየው በአፈጣጠሩ አቀማመጣችንም ወደዛ የተጠጋ ነገር ነው። ያም አንደኛ ጉዳት የሚያመጣብን ነገር ነው። ቀጥታ እዛ ጋር የተፈጠረው ነገር ትኩሳቱ ቶሎ እኛ ጋር ነው የሚደርሰው። ሁለተኛ ነገር ላይ ደግሞ ምስራቅ አፍሪካ ሀገራት በብዛት ነዳጅን ከውጪ ነው ኢምፖርት አድርገን የምንጠቀመው። ያ እዛ የተፈጠረው በመካከለኛ ምስራቅ አካባቢ የተፈጠረው ችግር የነዳጅ አቅርቦት ችግር፣ የነዳጅ ዋጋ ችግር ቀጥታ ይመጣና ምስራቅ አፍሪካን የሚያምስ ነገር ነው የሚሆነው። የምስራቅ አፍሪካን ኢኮኖሚ የሚፈታተን ነው የሚሆነው። ያም ብቻ ሳይሆን ደግሞ በብዛት እዚህ አካባቢ ያለነው እንግዲህ እያደግን ያለን ሀገራቶች ነን እና ያንንም ጫና የመቋቋም አቅማችንም ደግሞ ይህን ያህል ነው፣ ውስን ነው። አንደኛ በብዛት ኢምፖርት ነው የምናደርገው፣ ነዳጅን ከዛ ነው የምናመጣው። የነዳጅ ዋጋ መጨመር ሌሎችንም ኢኮኖሚያችን የሚያናጋና የኢኮኖሚ እድገታችንንም የሚያናጋ ተገማች እንዳይሆን የሚያደርግ እንዳይረጋጋ የሚያደርግ ነገር ነው የሚመጣብንና ቀጥታ ተጎጂዎች ነን። ኢትዮጵያ እንደ አብዛኛው የምስራቅ አፍሪካ ሀገራት ከዚህ ተጽዕኖ ነፃ አይደለችም። ሀገሪቱ የነዳጅና የኢንዱስትሪ ምርቶችን የምታስገባው በዚህ ቀጠና በኩል በመሆኑ ወቅታዊ ሁኔታው ከፍተኛ ዝግጅትን የሚጠይቅ ነው። ኢትዮጵያ በዚህ ረገድ ምን አይነት ስራዎችን ማከናወን ይኖርባታል የሚለው ጥያቄ የብዙዎቹ ትኩረት ነው። ባለሙያዎች እንደሚጠቁሙት ኢትዮጵያ የሚከተሉትን የቤት ስራዎች ማከናወን ይጠበቅባታል። አንደኛ በተቀናጀ መልኩ ያለንን ነገር መቆጠብ ነው። በተለይም በነዳጅ አካባቢ ያለውን እንደ ኢትዮጵያም ስናነሳ ይመጣል፣ የዋጋ ንረቱ ይመጣል፣ የነዳጅ ዋጋ መጨመሩ ይኖራል። ያንን ነገር ግን ያለንን መቆጠቡ፣ አላግባብ አለመጠቀም፣ መንግስትም አሁንም እያደረገ ያለውም ደግሞ ፕራዮሪቲ መስጠት፣ የትኛው ሴክተር ነው ቅድሚያ መሰጠት ያለበት። በተለይም ነዳጅ ዋጋ ብቻ አይደለም ባይዘው ይሄ ነገር ሲጨምር እኮ ከውጪ የምናስገባቸው እቃዎችም ዋጋቸው ይጨምራል። ያ ከውጪ የሚያስገባቸው ዋጋቸው ሲጨምር ያንን በጨመረ ዋጋ ስናመጣ ሌላ ችግርን ይዞብን ይመጣል። በተለይም የውጪ ምንዛሪ እጥረትን ሊያመጣብን ይችላል። አሁን የውጪ ምንዛሪን በጣም የምንቆጥባትና በጣም እንጠቀምባት የምንላት ነገር ናትና ያኛው ዋጋ ሲጨምር የውጪ ምንዛሪያችንንም
ይጎዳብናል። ስለዚህ የትኛው ሴክተር ላይ ነው አሁን ትኩረት ማድረግ ያለብን ተብሎ ቁጭ ተብሎ ቅድሚያ ሊሰጠው የሚገባ ሴክተር ጤና ሴክተር ሊሆን ይችላል። ሌላ ሴክተር ቅድሚያ መስጠት አለበት መንግስት። በነዳጅም በኩል ይሁን ከውጪ የምናስገባቸው ነገራቶች ላይ ያለንን ነገር ለመቆጠብ ማለት ነው። የመካከለኛው ምስራቅ ሰላም መታወቅ በምስራቅ አፍሪካ ኢኮኖሚ እድገት ላይ ጥላ ማጥላቱ ባይቀርም ኢትዮጵያ የምትከተለው ብልህ የኢኮኖሚና የዲፕሎማሲ ስትራቴጂ የጉዳቱን መጠን ለመቀነስ ወሳኝ ሚና ይጫወታል። ጀብሃ ሲቋቋም በ1960 ዓመተ ምህረት ይመስለኛል ይሄንን ኃይል ያቋቋመችው ግብጽ ናት የሚል መረጃ ይቻላል እዛ መጻፎት ላይ ማለት ነው። የኢትዮጵያ ማደግ ደግሞ ለነሱ ትልቅ እንቅፋት ነው። ማጆሪቲው የኤርትራ ህዝብ በምን ቀን ነው ከኢትዮጵያ የተለየ ነው የሚለው። ጣሊያን በወረረበት ጊዜ ኤርትራውያን ወንድሞች ተጋድሎ እንዳደረጉ የሚያሳይ ሀሳብ አመላክተዋል። ባርነት ዓለም ውስጥ አለ ከተባለ አሁን ኤርትራ ውስጥ ነው ያለው። ባርነት በህገወጥ መንገድ መውሰዳቸውን ራሳቸው ላይ እየመሰከሩ ነው። አሰብ የማን ናት? አሰብ የኢትዮጵያ መኖሯን በተግባር አውቃለሁ። እዛ አድጌያለሁ። እዛ ያለው ስነ ልቦና ምንድን ነው የሚመስለው? መባልም ያለበት መሆንም ያለበት ፋክቱም ሀቃችን ነው የተወሰደው። የኤርትራ ጉዳይ መፈጠር አለበት የሚል ስሜት ራሱ ኢሳያስ ይለዋል እኮ ነገር በግልጽ ሆነ መንገድ በምንም አይነት ሌጂቲመሲ የሌለው ነው የአሰብ ጉዳይ። ነዳይ ማለት ሌላ ትርጉም ካለው እንዲነግሩ እንዲያብራሩ። እነዚህ ቃላቶች ማንን ነው በእውነት የሚገልጹ? ኢሳያስ ፋሺስት ነው ማለት ከድሮ ጀምሮ። አሰብ ለምን መከራከሪያ ሀሳብ ሆነች? አሁን ላይ ጃንሆይ ታንክ ይዘው ወታደር ይዘው አልገቡም ወደ ኤርትራ። ስለ ሀገር እንድትከታተሉት ከወዲሁ ጋብዘናቸዋል። በመጨረሻም ስፖርት። የዩሮፓ ሊግ ጥሎ ማለፍ የመልስ ጨዋታዎች ዛሬ የሚቀጥለው ሲደረጉ አስቶን ቪላ ከሊል የሚያደርጉት ጨዋታ ይጠበቃል። አስቶን ቪላ በመጀመሪያው ዙር ከሜዳ ውጪ 1-0 ማሸነፉ አይዘነጋም። የአሰልጣኝ ኡናይ ኤምሬ ስብስብ ምሽት 5 ሰዓት በሚደረገው የመልስ ጨዋታ ወደ ሩብ ፍጻሜ ማለፍ የተሻለ እድልን ይዞ ይጫወታል። በተመሳሳይ ሰዓት ሁለቱ የጣሊያን ክለቦች በመጀመሪያው ዙር አቻ የተለያዩት ሮማና ቦሎኒያ የመልስ ጨዋታቸውን በሮም ኦሎምፒኮ ስታዲየም ያደርጋሉ። ፖርቶ ከስቱትጋርት እና ሪያል ቤቲስ ከፓናቲኒያኮስ በተመሳሳይ ምሽት 5 ሰዓት የሚደረጉ የመድረኩ የመልስ ጨዋታዎች ናቸው። ምሽት 2:45 የፕሪሚየር ሊጉ ክለብ ኖቲንጋም ፎረስት ወደ ዴንማርክ ተጉዞ ከሚትላንድ ይጫወታል። ኖቲንጋም ፎረስት በመጀመሪያው ዙር በሜዳው 1-0 መሸነፉ ይታወሳል። ኦሎምፒክ ሊዮን ከሴልታ ቪጎ፣ ፍራይቡርግ ከጌንን በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ከኢቲቪ ዋናው ስቱዲዮ ዜናዎቹን በመምራት ሰለሞን መልሳን ከስቱዲዮና ስርጭት ባለሙያዎች እንደዚሁም ደግሞ ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።